አሁን ጊዜው ደርሷል። ምን እያልክ ነው ጋሽ? ጊዜው ደርሷል? አሁን ወደ ጫካ የምትመጣበት ጊዜ ነው። ቶሎናና ጠላቶችን አድነህ ግደላቸው። ለ20 ዓመታት ቀን በጣም በጉጉት ጠብቃት ነበር። ደስ የሚል ዜና ነገርከኝ ጋሽ። አሁን ነው በነፃነት መኖር እንጀምር። እናቴ ደምሽን ላስመልስ። አባቴ ፍትህ ያጣውን ነፍስን ሰላም ላስገኝልህ ነው። በአንቺ ምክንያት ይኸው ሰላሜን አጥቻለሁ። ስለ ስሜቴ አንድም ቀን ተጨንቀሽ አታውቂም። ለኔ ምንም ቦታ የለሽም። ነገሮች በጣም ከአቅሜ በላይ ይሆኑ። ቆይ ይሄ ነገር ሰልችቷል ማለት ነው? ሰልችቶኛል። አዎ በጣም። ጭራሽ አንተ ነህ የሰለቸው? እኔ ጥፋተኛው ነኝ፣ አንተ ነህ የሰለቸው? ያው ሁሌም ጥፋትሽን ለመሸፈን ስለምትሞክሪ ነው። እኔ ጥፋቴን እሸፍናለሁ? እኔ ከዛ አንተም ሰለቸ? አዎ ምንድነው አሰሪ የምንደጋግም? ለምን ይሰለቻል? ግዴታ እኮ የለብህም። ሰልችቷል አይደለ? ላንተ የሚያስፈልግ ነፃነት ነው አይደለ? ይሄው ነፃ ወጣል። እሷ ለካ ሰበብ ነበር የምትፈልግ። የሰጠሽን ቀለበት እንደ ተራ ነገር ነው አውልቃ የጣለችው። አየሽ፣ ይሄው የቃል ኪዳናችንን ቀለበት መሬት ላይ ጣለችው። እናቴ ደግሞ ካንተም ብሶ ብለን ትናገራታለህ። ሁሉንም ነገር አውቄያለሁ እናቴ፣ ሁሉንም ነገር ነግራኛለች። እና በሰራው ስራ ኩራት ተሰማ? ስፈልግ ዝም ስላልከኝ ወንድነት ሙሉ የሆነ መሰለህ እንዴ? ከዚህ በኋላ እኔ እናንተ ነገር አብቅቷል። የማልፈልገው ነገር እንዳደርግ እየገፋፋኝ ነው ብዬ ነግሬኝ ነበር። ይሄው አደረከው። ሁለተኛ አጠገቤ እንዳትደርስ። በጣም ነው ያስጠላኝ። ሳሚዬ እንዴት ነው? ደህና ነው? ደህና ነኝ ሰላም። ትንሽ እኮ ኡፍ ተመስገን አምላኬ። የሆነ ነገር ትሆናለህ ብዬ በጣም ተጨንቄ ነበር። አንድ ነገር ብትሆን ጸጸቱን አልችለውም ነበር። ለኔ ስትል ነው እንደዚህ ሆንኩ። ሳሚ በጣም ይቅርታ። ብሌ አሁን ማታቆሚም እንዴ? አንተማ ተመቸ። በዚህ ሰበብ ብሌን እንቀራባት እንጂ መጀመሪያም ነግረኝ ነበር። እኔ ነኝ ደደብ በልጠኛል ሳሚ። ግን እመነኝ ብሌን ሁሌም የኔ ናት። ሳሚ ይሄን ጠጣ። በቃኝ ብሌ፣ በኋላ ጠጣ። ሳሚ አታናደኝ። እስከዛ ይሄን ጠጣ። የጣድኩልህ መረቅ አለ፣ እሱም በትኩሱ ትጠጣለህ። ለራት ደግሞ ሌላ ሰራላለሁ። አረ ብሌ ይሄ ሁሉ ነው የሚጠጣው? እና ካንተ ውጭ ማን ይጠጣል? አንተ መንከባከብኩ ግዴታዬ ነው። ለኔ ብለህ አይደል እንደዚህ ሆንኩ? ይበለኝ፣ ገባኛል። በገዛ እጄ መስዋዕት ብቻ ግን አንተ አትናደድብኝ። ከፈለክ ደግሞ ንዴትን ላረጋጋልህ እችላለሁ። ይሄኛው የእናትና የአባት ገዳይ ነው። እችኛዋ ደግሞ አስገዳዮች። እቺ ደግሞ የሁለቱ ጠላቶቻችን ወዳጅና የኛ የመበቂያ ካርዳችን ናት። ጆ እዚህ ጋር በኃይሉ የሳሚን ፎቶ አሳይቶት ይሄኛው ነው እናትና አባትህን የገደለው ሲለው እዛው ጋር በኃይሉ እያታለለው እየሸወደው መሆኑን መገንዘብ ይችል ነበር ማለት ነው። ለምን ከተባለ ጆ እናትና አባቱ ሲገደሉ እሱ ምንም የማያውቅ ሕፃን ልጅ ነበር። ያ ማለት ሳሚ አሁን ላይ ያለበት እድሜና ጆ ያሉበት እድሜ እኩል ወይ ደግሞ ተቀራራቢ ሊሆን ይችላል ማለት ነው። ምናልባትም አይታወቅም። የጆ ቤተሰቦች ሲገደሉ ሳሚ ወይ አልተወለደም ወይ ደግሞ እንደ ጆ ሕፃን ይሆን ነበር ማለት ነው። እዚህ ጋር ጆ በኃይሉን መጠየቅ የነበረበት እንዴት ነው የእናትና የአባቴ ገዳይ ከኔ ጋር ተመሳሳይ እድሜ ሊኖረው የሚችለው? እናትና አባቴ ሲገደሉ እኔ ሕፃን እንደነበርኩኝ ይሄ አሁን አንተ ፎቶውን ያሳየኸኝ ሰውም እሱም ሕፃን ሊሆን ይችላል የሚለውን ነገር መጠየቅ ይችል ነበር ማለት ነው። እሱ ያው እናትና አባቱን የገደሉትን ሰዎች ለመበቀል ለ20 ዓመት ሙሉ ጓግቶ ስለነበረ እዛ ጋር በኃይሉ ያሳየውን ፎቶ እንዴት ነው ወጣት ሊሆን የቻለው፣ እንዴት ነው በዚህ እድሜ ላይ ሊገኝ የቻለው የሚለውን ነገር ከመጠየቅ ይልቅ ሙሉ ለሙሉ በኃይሉን አምኖታል ማለት ነው። በኃይሉ ሳሚን ብቻ ሳይሆን በጆ እንዲገደሉ የሚፈልጉት እህቱ ሰላምንና ብሌንን ነው ማለት ነው። ያ ማለት ሰላም ሳሚና ብሌን ከመቼውም ጊዜ በላይ ትልቅ ፈተና አሁን ላይ ወደ እነሱ የመጣ ይመስላል ማለት ነው። ያ ማለት ጆ ከህፃንነቱ ጀምሮ በኃይሉ እናትና አባትህን የገደሉ ሰዎችን አውቃቸዋለሁ፣ አሳይሃለሁ፣ አንተ ብቻ እደግ የሚለውን ነገር እየነገረው ልጁን በበቀል እየሞላው ነበር ያሳደገውና
አሁን ላይ ጆ ምናልባት ነገሮችን ላያገናዝብ ይችላል ማለት ነው። ነገሮችን ቢያገናዝብና እያስተዋለ ቢሄድ ኖሮ በኃይሉ የሳሚን ፎቶ ሲያሳየው እዛ ጋር በኃይሉ እየዋሸው እያታለለው እንደሆነ ያውቅ ነበር ማለት ነው። ያ ማለት የእናቱና የአባቱ ገዳይ መሆን የነበረበት ከበኃይሉ ጋር ተመሳሳይ እድሜ ወይ ደግሞ ከበኃይሉ በላይ ከፍ ያለ ሰው ለጆ አባት ሊሆን የሚችል ሰው ነው እንጂ እዚህ ጋር አንድ ህፃን ራሱን የማያውቅ ህፃን አንተም ህፃን ሆነ እናትና አባትህን ገሎታል ብሎ በኃይሉ በዚህን ልክ ጆን አይሸውደው ነበር ማለት ነው። እሱ አሁን ላይ ለበቀል ተነሳስቷል። ምናልባትም ከዚህም በኋላ የመጀመሪያ እርምጃውን ያደርጋል ብለን የምናስበው ብሌንን በማሳደድ ነው ማለት ነው። ብሌንን በእጁ አስገብቶ የሚፈልገውን ሳሚንና ሰላምን በቀላሉ አጠቃለሁ ስለሚል ምናልባትም ከዚህም በኋላ ነገሮች ለነሱ ከባድ ሊሆኑ ይችላሉ ማለት ነው። ሌላው ነገር ደግሞ ምናልባት ነገሩን ከሁሉም በላይ ለሳሚ ከባድ ያደርገዋል ብለን የምናስበው ሳሚ አሁን ላይ በኃይሉ ተወግቶ ተጎድቷልና ምናልባት በደንብ ሳያገግም ወይ ደግሞ ወደ ቀድሞ ጤናው ሳይመለስ ጆ መጥቶ እሱን ማጥቃት ከጀመረ ምናልባትም እሱን ለመከላከል ወይ ደግሞ እሱን ለመፋለምም ሊከብደው ይችላል ማለት ነው። ሳሚ ምናልባት እንደ ቀድሞ ጤነኛ ወይ ደግሞ እንደ ልቡ የሚንቀሳቀስ ሰው ቢሆን ምናልባትም ጆን ታግሎ ባያሸንፈው ራሱ ከሱ ስር የሚሸሽበትን ወይ ደግሞ እሱ እውነታውን እንዲገነዘብ ሊያደርገው ይችላል ማለት ነው። ያው ሳሚም ከዚህም በፊት በኃይሉ የሱን ቤተሰቦች ነጥቀውት ነበር። ያንን ተመሳሳይ ታሪክ ነው ጆ ላይ ያደረገው ማለት ነው። ምናልባት ጆን አረጋግቶ ወይ ደግሞ በሌላ መንገድም ሊሆን ይችላል እሱ እውነታውን እንዲያውቅና በኃይሉ እየተጫወተበት እንደሆነ እንዲገነዘብ ሊያደርገው ይችላል ማለት ነው። ግን ደግሞ አሁን ላይ ያንን ነገር ለማድረግ ሳሚ መጀመሪያ ላይ ወደ ጤናው መመለስ ስላለበት ምናልባት አሁን ላይ ለሱ ከባድ ሊያደርገው የሚችለው ጉዳቱ ነው ማለት ነው። ሌላው ነገር ደግሞ የዳግም ነገር ነው። ዳግም አሁን ላይ እየሆነ ባለው ነገር በጣም ተበሳጭቷል። ከዚህም በፊትም ብሌን ለዳግም ቃል ገብታለት የነበረውን ነገር ዛሬ በተግባር አድርጋለታለች ማለት ነው። የማልፈልገውን ነገር እንዳደርግ እየገፋፋኝ ነው። ከጠረጠርከኝ ወይ ደግሞ ካላመንከኝ ይሄንን ቀለበት አውልቄ እሰጥሃለሁ ብላው ነበርና ዛሬ ያንን ነገር ነው ያደረገችው። ይሄ ደግሞ የሆነው በዳግም ጥፋት ነው እንጂ ዳግም በማንም ማዘን የለበትም ማለት ነው። በእርግጥ እሱ ራሱ አሁን እየወቀሰ ያለው ከሁሉም ሰው በላይ ራሱን ነው። እንዴት አላመንኳትም እንዴት እንዲያደርጋሉ የሚለውን ነገር በጣም ራሱን እየጠየቀ ነው ማለት ነው። ያ ማለት ምናልባት አይታወቅም ከዚህም በኋላ ከብሌን ጋር አንድ ላይ ሊሆኑ የሚችሉበት አጋጣሚዎች በጣም ጠባብ ልንላቸው የምንችላቸው ናቸው ማለት ነው። እሱ አሁን ላይ እዛው ቤት ነው ያለው። ብሌን ደግሞ ሳሚን እየተንከባከበችው ነው። ሳሚ ከዚህም በኋላ ወደ ጤናው እስኪመለስ ድረስ የሷ ኃላፊነት ነውና ዳግም ደግሞ ያንን ነገር እያየ ስሜቱን መቆጣጠር አይችልም ማለት ነው። ምናልባት ብሌንም አሁን ላይ ባለችበት ሁኔታ ዳግም ተረጋግቶ ላናግርሽ ይቅርታ አድርግልኝ የሚለውን ነገር ቢጠይቃት ራሱ ምናልባትም ላትሰማው ትችላለች ማለት ነው። ምናልባት ዳግምና ብሌን ታርቆ ወደ ፍቅራቸው ሊመለሱ ይችላሉ የሚለውን ነገር የምናነሳው ገነት በመሃል ከገባች ነው ማለት ነው። በእርግጥ እሷ ከዚህም በፊት ይሄንን ነገር ትፈልግ ነበር። ሁለታችሁ እህትና ወንድም ናችሁ፣ አንድ ላይ መሆን የለባችሁም የሚለውን ነገር ስታነሳ ነበርና ምናልባትም እዚህ ጋር ብሌን ልክ ናት። የፈለገችውን ነገር ማድረግ ትችላለች። ፍላጎቷን ወይ ደግሞ ስሜቷን አልጫናትም የሚለውን ነገርም ልታነሳለት ትችላለች ማለት ነው። ያ ማለት ዳግም አሁን ላይ የሆነውን ነገር እንዲሆን ያደረገው ራሱ ገፋፍቶ ነው እንጂ ሌላ ማንንም ሰው መውቀስ ወይ ደግሞ መጠየቅ የለበትም ማለት ነው። በእርግጥ እሱ ፍቅሩ አለበት ከሳሚም ጋር እልህ ተጋብቷልና ሳሚ ከዚህም በፊት እሷን እወስዳታለሁ አጠገብህ ያለችውን ሴት የራሴ አድርጌ አሳይሃለሁ ብሎት ስለነበረ ሁሌ ሳሚንና ብሌንን አንድ ላይ ካያቸው እሱ ያንን ቃል ስለሚያስታውስ ሳሚ ይቀማኛል ይወስድብኛል የሚለው ስጋት ስላለበት ብሌንን ስሜቷን የሚጎዱ ቃላቶችን ሲናገር ነበር ማለት ነው። ብሌን ዳግም ያንን ቃል እስከሚናገራት ወይ ደግሞ ቀለበቱን አውልቃ ለሱ እስከምትሰጥ ድረስ ዳግምን መተው ወይ ደግሞ ዳግምን ትቼ ከሳሚ ጋር እሆናለሁ የሚለው ነገር ምንም ሀሳብ ውስጧ አልነበረም ማለት ነው። አሁንም በእርግጥ ቀለበቱን አውልቃ ለዳግም መለሰችለት እንጂ ዳግምን ትቼ ከሳሚ ጋር እሆናለሁ የሚለውን ነገር እያሰበች አይደለም ማለት ነው። ግን ደግሞ ዳግም እዛ ጋር የሚያደርገው ነገርና ሳሚ እዚህ ጋር ለሷ እየሆነላት ያለው ነገር ብሌን ሳትፈልግ በግድ ወደ ሳሚ እንድትሄድ ወይ ደግሞ ከሳሚ ጋር የፍቅር ግንኙነት ውስጥ እንድትገባ ያደርጋታል ማለት ነው።
ሌላው ነገር ደግሞ የቃል ነገር ነው። ቃል ይሄንን አጋጣሚ ተጠቅማ ወይ ደግሞ በዚህ ክፍተት መሃል ገብታ ዳግምን የራሷ ማድረግ ትፈልጋለች ማለት ነው። ለዛም ነበር በር ላይ የዳግምን ፊት እየነካካች ብሌን ያንን ነገር እንድታይ ያደረገችው ማለት ነው። ዳግም እዚህ ጋር ብሌንን እንዴት አድርጎ ያስረዳታል፣ እንዴት አድርጎ ያሳምናታል የሚለውን ነገር ስናይ ምናልባትም ብሌን ሆን ብላ ያኔ እሷ ከሳሚ ጋር ቆማ ስታወራ ዳግም ይሆን የነበረውን ነገር ያንን ስሜት እንዲረዳ በሚል እዚህ ጋር ያየችውን ነገር ከቃል ጋር ሆነሃል፣ እንደውም እሷ ትመጥናለች፣ ከሷ ጋር ሁን የሚለውን ነገር ስሜቱን የሚጎዱ ቃላቶችን ያኔ እሱ እሷን ሲናገራት በነበረው አኳኋን እሷም ዳግምን ትለዋለች ወይ ደግሞ ትናገረዋለች ብለን እናስባለን ማለት ነው። ግን ያንን ነገር የምታደርገው ዳግም እውነት ከቃል ጋር ይሆናል ብላ ሳይሆን እሷ ከሳሚ ጋር ቆማ ስታወራ ዳግም ከሳሚ ጋር ጠርጥሯት የማይሆኑ ነገሮችን ሲናገራት የነበረ ጊዜና ብሌንን ሲሰማት የነበረው ስሜት አሁን ላይ ዳግምን እንዲሰማው ስለምትፈልግ ምናልባትም ከቃል ጋር ሆነሃል፣ ለካ ከሷ ጋር ለመሆን ፈልገህ ነበር፣ እኔን እንደዛ ስትልኝ የነበረው እኔን ከራስህ ስትገፋኝ የነበረው በሚለው ዳግምን ስሜቱን የሚጎዱ ቃላቶችን ልትናገረው ትችላለች ማለት ነው። ሌላው ነገር ደግሞ ስለ ቃል ማንሳታችን ካልቀረ ቃል አሁን ላይ በሳሚ ሰበብ ወደ ሰላም ቤት መታለችና ምናልባት ከዚህ አልሄድም አልወጣም የሚለውን ነገር ልታነሳት ትችላለች ማለት ነው። እሷ ከገነት ጋር መሆን አትፈልግም። ምንም እንኳን ሰላም ገነት ጋር ሆነች ከሷ ስነ ስርዓትን ትማሪያለሽ የሚለውን ነገር ብትነግራትም እሷ ደግሞ ገነትን ያንን ቃላት ስሜቷን የሚጎዱ ቃላቶችንና ቤቷን ምን ያህል እንደምትጸየፍ ስትናገር ነበርና አሁን ከገነት ጋር ከሄድኩኝ ያንን ነገር ስላልኳት ታሰቃየኛለች፣ የሆነ ነገር ታደርገኛለች የሚለው ስጋት ስለሚኖርባት ምናልባት አሁን ላይ ከዛ ቤት አትወጣም ማለት ነው። ቃል ደግሞ እዛ ቤት ኖረች፣ እዛ ቤት ቆየች ማለት በኃይሉ እዛ ጋር ከጆጋ እያቀደ ያለውን ነገር ምናልባት ነገሮችን ልታመቻችላቸው ትችላለች ማለት ነው። እሷ እዛ ቤት የምትኖር ከሆነ ከዚህም በፊት እንዳደረገችው ሌሊት ላይ ተነስታ ጆ እዛ ቤት በነፃነት እንዲገባ የግቢውን በር ከፍታለት ራሱ ልታስገባው ትችላለች ማለት ነው። አሁን ላይ የቃል እዛ ቤት የሰላም ቤት መኖር ነገሮችን ለሳሚ ለብሌንና ለሰላም ከባድ ሊያደርግባቸው ይችላል ማለት ነው። ቃል ደግሞ ሶስቱንም ማጥፋት ስለምትፈልግ ብሌንንም ሳሚንም ሰላምንም መበቀል ወይ ደግሞ እነሱን ማስወገድ ስለምትፈልግ አሁን ላይ በኃይሉ ባቀደው ወይ ደግሞ ከጆጋ ለማድረግ ያሰቡትን ነገር ሙሉ ለሙሉ ተስማማበታለችና ነገሮችን ለነሱ ምቹ ታደርጋለች ማለት ነው። ከዚህም በፊት ሳሚና በኃይሉ ብሌንን ለመግደል እዛ ግቢ መግባት ሲፈልጉ ቃል ነበረች ሌሊት ተነስታ የግቢውን በር የከፈተችላቸውና አሁን ደግሞ እዛ ቤት የምትሆን ከሆነ በኃይሉ ከጆጋ ካገናኛት ጆ መጥቶ ሌሊት ግቢውን ክፈችልኝ ካላት ቃል በእርግጠኝነት ያንን ነገር ታደርጋለች ብለን እናስባለን ማለት ነው።